የሚያቶ መላኩ ትእዛዝ ነው እኛ አይደለም እሷንም ያገኘዋት እዛው የጥንቆሎ ቦታ መጣ እኔ እዛ ቤት አልሄድኩኝም ማን ተጥቁጭ እኔ እዛ ቤት አልሄድኩኝም እና ታዲያ ማን ያው መጣች አልሽ አይደል እንዴ እኔ ሰው የተናገርከው ነገር ውሸት ከተገኘ ወይ ነው ከዚህ ነበር ወይ ማለት እኔ ልክ ነው እስካሁን ያሉት ነገር ምናልባት ሊያሳምን ይችላል ነገር ግን ነው ግራ እየገባኝ ያለው ቃል ኪዳን ቤት አላት መኖሪያ ቤት አላት የራሷ የምትኖርበት ቤት አላትና እዛ ሄዶ ለምን ለማናገር አልሞከሩም ሙቼ ተቀብሬ እድር ተበልቶብኛል ተለቅሶልኛል አሁን እዛ ሰፈር ሳልሞክረው ቀርቼ አይደለም ይጃለሁ የቃል ኪዳን እናት ከሆኑ ቃል ኪዳንን አሁን አግኝቻታለሁ ካርነች አለችው እውነትና ልጅ እሱ ጋር የመጣውበትም አንድ ምክንያት እንግዲህ ማለት እዛ መቃብር ቦታ እውነት ይሁን ውሸት እኮ አላረጋገጥንም ገና ነው እንዴ ይሄንን ታምኛለሽ እሺ እውነት ይሁን ውሸት አላወቅንም ነገር ልጅ አይደለሽ እማ በእናትሽ አርገሽው ከሆነ ልጅ አይደለሽም በቃ እንዳባትሽ ቀብሬሻለሁ በቃ በቁመናሽ አንቺን ለማፈላለግ እኮ ነው የሄድኩትኝ የት ነው የሄድሽው ጠንቋይ ቤት አንተ ከኔ መጣው ቆይ ተረጋጊ አንተ አውሬ ምንድነው ታስደብቁት ይጣራችሁ ዝም ምን አይነቱ ነው ተረጋጊ ቆይ ቃል ኪዳን ተረጋጊ እንዴት አንተ ተረጋጊ አስጠግተውኝ ኖርኩኝ እዝጌር ውስጥ ደግሞ አሁን ይኸው ከልጅ ጋር አገናኘኝ ተባረክ ብሩኩ ዘር ይባረክ ይሄ ግመናጢ ነው እኔ መጀመሪያም ቀፎኛል ታይ ልጅ ብያታለሁ አይዞት እነሱ ሁሉ ሳይቀሩ እቺ እኮ እሷ አይደለችም ትቀብረናታል ግን ይሄማ መቼም መንፈስ ነች ምን አይነት መንፈስ ምን አይነት ርኩስ መንፈስ ነው በላው ላይ ያለው እንዴት ተመቃብር ተነስታ ትመጣለች እያሉ እየተጠቋቆሙብኝ ዋው ሁሉ በላይ ላይ ሁሉ ደፍተውብኛል የሚገርም ነገር ይሄ መንፈስ ነው እንጂ ሰው አይደለችም እየተባልኩኝ እኔን ያ ቤት ሳይፈርስ ታገትኩ ተቀበርኩ ልጄንም እንዳልፈልጋት የሰፈሩ ሰው አውሬ ያረገኝ ተሽፋፍኝ መጥቼ ጠየቅኩኝ አልሆነልኝም ላገኛት አልቻልኩም መቃብር ቦታም ተመላለስኩኝ ላገኛት አልቻልኩም ልጄ ከዛም ያንን እያረኩ ያለው ቦታው ፈረሰ ይኸውልህ የማትወጣው ጣጣ ውስጥ ነው የምትገባው እሷ የምትነግረን ነገር ልክ ሆኖ አንተ የምትነግረን ነገር እያንዳንዱ ሐሰት ከሆነ ህይወትህ ሙሉ ለሙሉ ይበላሻል እንጂ አምናቸው ነው ማለት ነው እኔ አመኛቸው ነው የሄድኩት እንጂ እኔ ምን እንዳሉኝ ቃል ኪዳን ነው ያለውኝ ስሟ አዎ ልጄ ቃል ኪዳን ነው ስሟ ቆይ ተረጋጉ ልቀቀኝ ነው ተረጋጉ እንዴ ቆይ ቃል ኪዳን ልጄ ካሜራውን ተው እንዴ ግርደኝ ቁጥር ተረጋጋና በቃ ወጥኝ ኮርኩኝ ወዴትም አንወጣም ተረጋጋና ቁጭ በል በቃ ከዚህ በኋላ ይኸውልህ ምንም አይነት እንቅስቃሴ አልፈልግም ካንተ መጠይቅን ያንዳንዱ ነገሮች ትመልሳለህ የምትልከው ግን የኃይል እርምጃ ወስድብሃለሁ ለምንድን ነው የምመለስልህ በቃ ነገርኩህ እኮ ውጡልኝ በቃ ከቤት አልፈልግም በቃ ለምንድን ነው ሚስቴ አይደለችም እያልክ እየካድክ ያለው በቃ አይደለችም ነው እንዴ እንደዚህ ልትሆን የቻለችበት ምክንያት ምንድን ነው ሰውዬ ቆይ ልጠይቀኝ የመጣው ስለ ህይወቴ ዝርዝር ነው እንዴ አቶ መላኩ የት ነው ያለው አላውቅም የት ነው ያለው አቶ መላኩ አላውቅም እኮ አልኩኝ አለቃ የት ነው ያለው የት ነው የምትሰራው ለምን አታስወጥልኝም ወጥልኝ በቃ አልፈልግም ወጥልኝ በቃ ካሜራውን አቁሙ ምንድነው ናውጣ ናንተ ሂዱ በቃ አቁሙልኝ ወዴት ነው የምሄደው ተረጋጊ የት ነች ያለችው እናትሽ የት አለች አትተየም እቹት የት ነው ያለችው እሺ እናቴ አለች አደጋ ደርሶብሽ ያውቃል ከዚህ በፊት የአእምሮ መመታተም መስከር ተጀመረ አልተጀመረም አልተላቆ በቃ መረረኝ አስጠላኝ እሱም አስጠላኝ እንዳልፈታው ግማሹን ወሰደብኝ ግማሹ ምንድን ነው ወሰደብሽ ካቲ አታፍት ፈጣጣ ምን ይመስላል
ምንድን ነው የወሰደብሽ? አንተ እኮ ሰው አይደለም። አንተ ባል አይደለም። አንተ ምንድን ነው አንተ የወሰደብሽ? ሰው አይደለም። ምንድን ነው የወሰደብሽ? ምንድን ነው የወሰደብሽ? ብሬን አካውንቴ ውስጥ የነበረው ግማሽን በሱ ነው ሴቶቹ የሚያተራማም ማለት ባለቤትሽ ከሆነ ቢወስድ ምን ችግር አለ? አብራችሁ የምትኖርበት ከሆነ ያርበታላ እንጂ እኔ ሴት እንዲቀያየር እኮ አይደለም ያሳጣሁት፣ እንዲሰራበት ግን ከሾፈርና ውጥትም አላለም። ይህ አንድ ልጅ አለ ባለቤቷ እና ከሱም ጋር ተገናኘች እና እነዛን ስራዎች እየሰራች አገኘች። ታይ ልጅ ይሄ ልጅ እኔ ምንም አላማረኝም እባክሽን ስላት፣ ኧረ እማዬ አንቺ ደግሞ እሱ እኮ ጥሩ ልጅ ነው፣ እሱ እኮ መልካም ሰው ነው፣ ችግር የለም እኔ እናንተን እኮ ባለቤት ሳይሞት በፊት ማለት ነው እኔ እናንተን ቅብርር አድርጌ ጥሩ ቤትና ጥሩ ቦታ ገዝቼ ማኖር ነው የምፈልገው፣ እናንተን አንድ እንደሆንኩኝ አንዷ ብዙ እንደሆንኩ አድርጌ ነው ማኖር የምፈልገው እያለች ይህን ነገር ትለኛለች። እና ግን ልጁን እኔ ምንም ብዙ አልጣመኝም። እንደዚህ እያለውኝ ያው እነዛ መተዋገቱኝ። ንብረቱ ግን የኔም የባለቤቴም አይደለም የልጅቷን። ማለት ማን ያፈራል ንብረቱ? የኔም የባለቤቴም አይደለም ሲሉኝ የልጅቷን። ልጅቷ በራሷ ጥረት ያፈራችው ንብረት ነው? በራሷ ጥረት ነው። እንግዲህ እሷ ራሷ ጥራ እናቴው ቤት ብላ ጥሩ ቤት ሰርታ እዛ አስቀምጠኝ ነበር። ከዛ ነው እንግዲህ ባለቤቴ ከሞተ በኋላ ቀስ እያሉ እያሳሳቁ እየመጡ እያጫወቱኝ ይዘውኝ ሄዱ። በዛው እንደዚህ አይነት ክስተት ተፈጠረ። በኋላም እዛ ቤተክርስቲያን እየተመላለስኩ እንትን ስል ያው እንደሞትኩኝ እንደተወራ ሰማሁኝ። መቃብሩንም ሰማሁኝ። የዛ ቦታ እመላለሳለሁ አገኛታለሁ ብዬ እስካሁን አላገኘኋትም። አግኝቷት አያውቁም ጭራሽ እስካሁን? አላገኘኋትም። በፍለጋና በሀዘን ላይ ነው ያለሁት። የልጄ ነገር አይኔ ክፍተት እንዳለ ነው። እንዴት አድርጌ ልንገርህ? ልጄ አንድ ልጄ ነች። ከላይ የላት ከታች የላት። ለእኔም ከላይ የለኝ ከታች የለኝ። ያለችኝ እሷ አንድ ነች፣ አንድ ቅንጣት። እሷንም ውሰዷት እንደኔ ዋፍነዋት ይሁን ወይስ ደግሞ እኔ ብቻ አላቅም። ጭንቅ ላይ ነው ያለሁት አሁን። የሚገርም ነገር ማለት አሁን ግራ የገባኝ እንዴት ሊሄዱ ቻሉ? ከነሱ ጋር በሚሄዱበት ሰዓት ማለት የማያውቋቸው ግለሰቦች ከሆኑ ወይም ደግሞ የሚፈሩት ነገር ካለ እንዴት ከነሱ ጋር ሄደው ለመታገት ቻሉ? እያዋሩኝ እኮ ነው። ይሄ በቃ አለ አይደል ሰፈር ጠፍቶባቸው እንደ አሳያቸው አለ አይደል እንደ እናት እንደ ልጅ። አሁን አንተ ብትመጣ አሳይኝ ጠፍቶኛን ማዘርዬ ብትለኝ አሳያለሁኝ። ለምን እኔ በበጎ አመለካከት ነው የሄድኩት። እንደዚህ አይነት በምን አስቤ ጠርጥሬም አስቤም አይቼም አላውቅም። ስለዚህ እኔ በእንደዚህ አይነት አመለካከት ነው የሄድኩት እንጂ አምነዋቸው ነው ማለት ነው። እኔ አምኛቸው ነው የሄድኩት እንጂ እኔ ምንም እንዳሉኝ ቃል ኪዳን ነው ያለኝ ስሟን። አዎ ልጄ ቃል ኪዳን ነው ስሟ። ቃል ኪዳን ነው ስሟ። ብሩክ የሚባል ግለሰብ ያውቃሉ? ብሩክ እኮ የልጄ ፍቅረኛዋ አላልኩም? እሱ ፍቅረኛዋ ነው? አዎ ነበሩ። እንግዲህ አሁን ተጋብቶ እንደሆን አላውቅም። አንድ ላይ ነበሩ። እስኪ ምናልባት ያው ትንሽ ቤቶትም ኢንተርቪው ለማድረግ ለማውራትም ትንሽ ስላልተመቸ ነው እና እንዳሉት ያው ትክክለኛ የቃል ኪዳን እናት ከሆኑ ቃል ኪዳንን አሁን አግኝቻታለሁ። ጋር ነች ያለችው። እውነትና ልጄ እሱ ጋር የመጣሁበትም አንድ ምክንያት እንግዲህ ማለት እዛ መቃብር ቦታ የሄድኩበት ምክንያት እርሶ ሞተዋል ተቀብሯል ስለተባልኩኝ የተቀበሩበት ቦታ ነው። ያን ብሩክን ነው ይዤ የመጣሁት የነበር ከብሩክ ጋር የመጣ ነው። እዛ የምንቆፍርበት ሰዓት ደግሞ ያገኘነው ባዶ የሬሳ ሳጥን ነው። ስለዚህ አንደኛ በህይወት እንዳሉ የቃል ኪዳን እናት በህይወት እንዳለች አውቃለሁ። ሁለተኛ ደግሞ እዛ ቦታ የምትመላለሰው ግለሰብ ማንናት የሚለውን ለመማረግ ነው እዚህ ድረስ የእርሶ ጋር የመጣሁትና እስኪ እንሂድና ቃል ኪዳን ጋር እውነት እርሶ የእሷ ልጅ እናቱ ኖት እሷስ የእርሶ ልጅ ነች የሚለውን ነገር ቃል ኪዳን ከሆነች ነች ስሟ ስሟ ቃል ኪዳን ከሆነች ነች። አይ ብሩክንም ስላሉኝ ነው። ብሩክም ባሏ ነው ስላሉኝ ምናልባት የታሪክ መገጣጠምም ላይሆን ይችላል ብዬ ስላሰብኩኝ ነው። እንግዲህ ጸሎቴ ይርዳኝ። እንግዲህ ጧትና ማታ ሌሊቱን ማለቅ ሰው ጸሎቴ ከልጅ ጋር ያገናኘኝ
አዎ ይሄን ነው የምለምነው፣ ፈጣሪን ይሄን ነው የምለምነው። ጸሎቴ ይርዳኝ። እግዚአብሔር ደግሞ የማያደርገው ነገር የለም፣ ያደርጋል። ልክ ምንም ነው። የሚሳነው ነገር የለም። እኔም በየዋህነት ነው ተከትዬ የሄድኩት እንጂ እንደዚህ አይነት ጥርጣሬ ቢኖረኝ አልሄድም ነበረ። ተከትያቸውም አልሄድም፣ ለዚህም ነገር አልበቃም ነበር። ማለት እኔ ልክ ነው እስካሁን ያሉት ነገር ምናልባት ሊያሳምን ይችላል። ነገር ግን ያው ግራ እየገባኝ ያለው ቃል ኪዳን ቤት አላት፣ መኖሪያ ቤት አላት፣ የራሷ የምትኖርበት ቤት አላት እና እዛ ሄደው ለምን ለማናገር አልሞከሩም? ወይ ልጅ ነገሩ እኮ ምን አለ መሰለ፣ እኔ እኮ ሙቻለሁ፣ ተቀብሬያለሁ። በዛ ሰፈር ውስጥ በነበርኩበት ሰፈር ወልጄ ባሳደግኩበት ሰፈር ሙቼ ተቀብሬ እድር ተበልቶብኛል፣ ተለቅሶልኛል። አሁን እዛ ሰፈር ሳልሞክረው ቀርቼ አይደለም ሂጃለሁ። ሲሄድ ግን የሚገርም ነገር አብሬ የበላኋቸው እና የጠጣኋቸው ሙሉ አይዞት እናታችን፣ አይዞት እናታችን፣ አይዞት እነሱ ሁሉ ሳይቀሩ ይች እኮ እሱ አይደለችም ትቀብረናታል። ግን የማመችማ መንፈስ ነች። ምን አይነት መንፈስ፣ ምን አይነት እርኩስ መንፈስ ነው በላዋ ላይ ያለው? እንዴት ተመቃብር ተነስታ ትመጣለች እያሉ እየተጠቋቆሙብኝ ውሃ ሁሉ በላይ ላይ ሁሉ ደፍተውብኛል። የሚገርም ነገር ይህ መንፈስ ነው እንጂ ሰው አይደለችም፣ እሱ አይደለችም እየተባልኩኝ ስንት ነገር አወሪያቸው ያሳለፍኳቸው ሁሉ የማስታጠቢያ ውሃ ሁሉ ደፍተውብኛል። እሱ አይደለችም፣ መንፈስ ነው። እቺ የተረገመች ምን አይነት ነች? እንዴት ቀብረናት፣ እንዴት አየናት እያሉ እየዛቱብኝ ዱላ ሁሉ የመዘዙብኝ አሉ። ከዛ በቃ ምን ላርግ ያለኝ እድል እዛ መቃብር ቦታ ሂጄ ልጅ የመታ መቃብሬን ካየች ምናልባት ሐውልት አሰራለሁ ብላ ሐውልት ካሰራችልኝ እዛ ጎንበስ ቀና ስትል ልጄን አገኛታለሁ ብዬ ነው የምመላለሰው እንጂ እዛ ሰፈርማ እንዴት አድርጌ ሄዳለሁ? ከዛ ደግሞ እንደዛ ሂጄ እንደዛ ካሉኝ በኋላ ደግሞ ሰፈሩም ፈረሰ፣ ቤቱም ፈረሰ። እንደው ተሸፋፍኝም ያው እየተሸፋፈንኩ ነው የሚሄደው። ምን ያህል አመቱ ነው ወይ ነገር ከተፈጠረ? እንደ 3 አመቱ ኖታል። ሙቼ ተተቀበል 3 አመቱ ኖታል። እና እየተሸፋፍንኩ ነው የሚሄደው። ተሸፋፍኜ ነው አይኔም ብቻ ነው የምታየው እንጂ ተሸፋፍኜ ነው የሚሄደው። አንዳንዴም እንደ ሙስሊሞቹን እንደለብሳለሁ። ድንገት እንዶ ካየኋት ብዬ እሷን በርቀት እዛ ለማየት ለመፈለግ በመንገድ ላይ ለማየት ያን ሁሉ አድርጌያለሁ፣ ግን ሊሆንልኝ አልቻለም እንጂ በፊት ቤቱ ሳይፈርስ መሄድ ይችል ነበር። ሄድኩኝ። ይሄ ገጠመኝ። እንኳን እኔ ቤት ቀርቶ ግማሾቹ ጎረቤቶች በር ጋር ለመድረስም አልቻልኩም። ዱላም መዘዙብኝ፣ ውሃም ደፎብኝ። ይቺ የተረገመች መንፈስ፣ ይሄ መንፈስ ነው እንጂ ምን አይነት ይቺ ሰው አይደለችም። ቀብረናት እዝን በልተን እንዲህ ብለን አልቀሰን ቀብረናት ከየት መጣች እያሉ ዱላ ሁሉ መዘውብኛል። ስለዚህ እንዴት አድርጌ እሄዳለሁ? ከዛም ደግሞ ቤቱ ፈረሰ። ይከብዳል ትንሽ። እንግዲህ ያው እኔ እንዳሰብኩት ከሆነ እርስዎ ልጁን የሚያገኙ ከሆነ የትም ቦታ መሄድ ይቻላል። ማለት የትም ጥግ ድረስ ቢሄዱ ልጆን ለማግኘት ነው። እዛ ጋር የሰው ነፍስ ነው ወቅ አይደለም። ልጆትን ማግኘት ደግሞ ለእርሶ ምን ማለት እንደሆነ እኔ ማለት መናገርም አይጠብቅም። ያውቃሉ ምን ማለት እንደሆነ ልጅ ማለት እና ምናልባት እዛ ለምን ያልሄዱም የሚለውን እሱን ምክንያት ለማወቅ ፈልጌ ነበርና ይሄ ቤቱን እንዴት ነው? ቆይ ማለት አሁን ቃል ኪዳን አውርተናት ነበርና ቤቱ የእናቴ ነው ብላ ነበር። የእናቴ ቤት ነው። እርስዎ ደግሞ በራሷ በላቧ ጥራግራ ነው ፈረሰው ብሎኛል። ፈረሰ እኮ የኔ ቤት። ሁለተኛው ቤት ነው የኔ ቤት ፈርሷል። ያሁን እንግዲህ ምን ውስጥ እንዳለች አላውቅም። የራሷ ይሆናል። የኛ ቤትማ ፈረሰ እኮ ፈርሷል። ስለዚህ አሁን ምን ቤት አለኝ? እንግዲህ እስኪ ከእርሶ ጋር ያወራሁትን እስኪ ግን ይቅርታና ስሞትን እስካሁን አልጠቀሱልኝ። የኔ ስም በላይነሽ ነው። እሺ ወይዘሮ በላይነሽ፣ እንግዲህ ከእርሱ መውሰድ ያለብኝ መረጃ በሙሉ ወስጃለሁ። እስኪ ያለውን ነገር ደግሞ ቃል ኪዳን ቤት የምንድንና ያገኘናት ቤት ያለውን ነገር ነው። አንዲት እስኪ ምናልባት ከእርሱ እሱ ከነገሩኝ ታሪክ ጋር መሳሰላለች፣ ግን ምናልባት ላትሆንም ትችላለች። እርግጠኛ አልሆንም፣ ግን እሷ የምትሆን ከሆነ እንግዲህ ሰየው ልጅና በእናት እናገናኛለን። ካልሆነም ግን የእርሷን ታሪክ መከተል ነው። እሷ የምትስተካከልበት መንገድ ታሪክ አይተ ነው እኛንም ህይወት እናስተካክለዋለን። ስለዚህ እንሂድና ያለውን ነገር እናወራለን።
ቃል ኪዳን እንዴት ነሽ? ተረጋግተሻል? አሁ እንግዲህ ከብሩ ጋር ሄደን ነበረ። እናትሽ ተቀብራለች የተባለበት ቦታ ሄደን ነበር። ያው እናትሽ እኔ እኮ ነግራቸዋለሁ። እናቴ አልተቀበረችም። እናቴ እኮ በሕይወት አለች። ልክ ነሽ፣ ትመጣለች። ግን ያው እኛም ሄደን ነበረ፣ ምክንያቱም ማረጋገጥ ስለነበረብን። አንቺም ስትይኝ የነበረው እናቴ አጠገብ ያለች ትያለሽ፣ ምንም አይነት ነገር የለም፣ ገበያ ሄዳለች፣ እንዲህ ሆናለች ነው እያልሽ የነበረው እና እሱ ነገር ስላላሳመነን ነው። እና ብሩክ ከሚያወራው ነገር አንጻር ተነስተን ብዙ ቦታዎች ሄድ እና የመቃብር ቦታው ሄደን ነበር። የመቃብር ቦታው ሄደን ደግሞ በምናይበት ሰዓት ላይ ቆፍረናል። መቃብሩን ቆፈርን፣ ሙሉ ነገር ቼክ አድርገን ሳጥኑን ስናወጣው ግን ባዶ ነው እና ያገኘነው እና የለችም። እኔ እኮ ነግራቸዋለሁ። እናቴ አትሞትም። እናት እኮ አትሞትም። እናት አትሞትም። ልጅ ይሞታል እንጂ እናት አይሞትም። አይ እሱማ ያው የእድሜ ጉዳይ አይደለ? ምንም ቢሆን እኮ ልጅ ገርማል። እናቱ እኮ 1000 ዓመት ትኖራለች። ወንድምና እህት አለሽ? ነገርኩ የዛን ጊዜ ወንድምና እህት አሉ እንጂ እኔ አላውቃቸውም። ከዚህ በፊትም መንገድ ላይ ከታተሉኝ ነበረ። እንዴት ከታዲያ ቤት ሊገቡ ቻሉ? ማን ያስገባቸው? ከዚህ በፊት መንገድ ላይ ከታተሉኝ ነበር። ከዛ የሆነ ጊዜ ትዝ ይለኛል ለእሷ እንደውም ስነግራት አይ በቃ ወንድምና እህቶች ሊሆኑ ይችላሉ፣ የአባት ነገር አይታወቅም አለችኝ። እና እሱ በሕይወት ስለሌለ ምን ብዬ እናገራለሁ? ከዛ ማረጋገጫ የለንም ዲኤንኤ ብንል ምን ብንል ማረጋገጫ የለንም። እኛ ይከታተሉ ነበር። ራበን አሉ፣ አበላቸው እና ጥዬ መጣ። ከዛ ድጋሚ እዚህ መጥተው ደግሞ እንትንን ወንድምና እህት ነን ሲሉ በጣም ደነገጥኩኝ። እማዬ እነዚህን እኮ ከዚህ በፊት እንደዚህ ምናምን ስላቸው አይ በቃ ተረተነ እማዬ የዋህ ናት። ስለዚህ ምንም ባልታወቀ መንገድ ነው እናትሽ የተሰወረችው? እናት አልተሰወረችም፣ አብራኝ ያለች። የት አለች? ትመጣለች፣ እማ ትመጣለች። ደግሞ ስትመጣ እኮ ብቻዬን ነው የምታገኘኝ። ስለምናፍቃት እኔ ነው የምታገኘኝ። እስኪ ለማንኛውም አንቺ ጋር ከመምጣትሽ በፊት አንድ ቦታ ደረስ ብለን ነበርና እስኪ አንድ እንግዳ አለኝ ዛሬ። እስኪ አስገባ። ማንን ነው? እማ ተረጋጉ፣ በቃ ተረጋጉ። አይዟችሁ። ተረጋጉ። በቃ ተረጋጉ። እንግዲህ ያው ቃል ኪዳን እናትሽን አግኝተናታል በመጨረሻም። ያው አንቺ እንዳልሽው አጠገቤ ናት እንዳልሽው ሳይሆን እናትሽ አንቺን ለረጅም ጊዜ ስትጠብቅሽ ነበር። የምትጠብቅሽም ተቀብራለች የተባለበት መቃብር ቦታ ነበር ስትጠብቅሽ የነበረው። ምናልባት አንቺ እናትሽን ፍለጋ ከመጣሽ እዛ ቦታ እንድትገናኙ በማሰብ ነው እንግዲህ ስትጠብቅሽ የነበረው እናትሽ። ያው ሆኖም እንግዲህ በአጋጣሚ እኛም ባላሰብነው ሁኔታ እናትሽን አግኝተናት እንግዲህ ያው አንቺ ጋር ይዘናት መጥተናል። እኔ ልቆ ሰቁ አመሰግናለሁ።
ግን ኖርማሊ በአካል ባትኖርም በመንፈስ ከኔ ጋር እንደሆነች ነው ማውራት። በቃ እሱ አብረኝ እንዳለች እየታገኝ ነው ማውራት እና ብዙ ሰዎች አብዳለች ነው የሚሉኝ። ግን ጨከንሽብ መቃብር ይጋለምን አልመጣሽም እንዳልሞትሽ አስባለሁ። እማዬ አልሞትሽብኝም እኮ ነው የምለው። አልሞትሽም እኮ ነው የምለው። እኔ እኮ እዛ ጋር ነው የምጠብቅሽ። እማዬ እንዳልሞትሽ እኮ ነው የማውቀው። የማይቀጣ እኔ እኮ አልሞትሽብኝም እንደብዬ እኮ ነው የምጠብቅሽ። የልጠብቅሽ በቃ እሺ ተረጋጊ እማዬ። አብረሽ የትም አልሄድም። ለማንም ጥዬሽ አልሄድም። አይዟችሁ ተረጋጉ። እሺ አሁን ይኸውልሽ ቃል ኪዳን ማለት እናትሽ የነገራችን ብዙ ነገር አለ። እዚህ ቤት የመጡት የነበሩት ሁለት ግለሰቦች አላቃቸውም ነበረ ብለውናልና ብዙ ነገሮች እንግዲህ ደርሶባቸዋል። እናትሽ መንገላታት፣ መታገት፣ ብዙ ነገር ደርሶባቸዋልና ይሄ ነገር እንዴት ሊሆን ቻለ? የምታውቂው ነገር አለ? እንደዚህ ጠላት አለሽ ወይ? ምንም ጠላት የለኝም። ያው እንግዲህ ጠላት የሆነ የእንግዛ ባለቤቴ ነው። እሱም ደግሞ ይተካዋል። ሌላ ማን አለኝ ብዬ አስባለሁ። እስኪ እሱንም እናስገባው መሰለኝና እስኪ አስገቡት እሱን። አንተ ከኔ መጣው ቆይ እናታችን ቆይ ተረጋጉ። ተሰራኩ ብዙ ነው። አንቺ ነሽ ታይስልሽ ከዚህ ከሆነሽ እንደዚህ ጉድ ያረግሽ። ይቅርታ፣ በጣም ትልቅ ጥፋት ነው። የሁሉ ጣጣ የመጣው ካንቺ ነው። ታላልኩሽ ቆይ ማማ ተረጋጊ። ቆይ ታላልኩሽ ቆይ እናታችን ተረጋጉ። ብያታለሁ። ተረጋጉ። ቆይ እናታችን ብዙ ነገር እንዳደረገ ይገባኛል። እስኪ ያለውን ነገር እስኪ ንገሩ። ግን እንደዚህ ሆት ሆኖ ወይም ግለው አይደለም መሆን ያለበት። እሱ አሁን በእኛ ቁጥጥር ስር ነው ያለው። እያንዳንዱ ያለውን ነገር ይናዘዛል። ግን እስኪ ንገሩን። እሱ ምን እንዳደረገ በጣም የተበሳጨው ምን እንዳደረገ ንገሩን እስኪ። እንዴ እሱ ምን ያላደረገዋል? ታይ ብያታለሁ እኮ እሱ ሰዎቹን የሚላክብኝ እኮ እሱ ነው። እነዛን የሚላካቸው እሱ ነው። እሱ ነው እንደዚህ ያደረገው። ይሄ አውሬ አንተ ውሻ ማለት ነበር። እንዴት እናቴን እንዴት ተረጋጊ። ቆይ ለምንድን ነው እናቴ እንደዚህ የሚያደርጋት? ተረጋጊ። ቆይ ቃል ኪዳን ቆይ ተረጋጊ። አንተ አውሬ ምንድን ነው ታስገባችሁ? የጠራችሁ ዝም በላኩት። ምን አይነቱ ነው? ተረጋጊ። ቆይ ቃል ኪዳን ተረጋጊ። እንዴት አንተ ተረጋጊ። ቃል ኪዳን ያለውን ነገር እንነጋገር። ተረጋጊ። እስኪ እናታችን ምን እንዳደረገ ነገር ነው? እኔ አንድ ልጅ እሷ ነች። አንድ ነች። ከምንም የለኝ አንድ ነች እሷ። አባቷ በመሀል ላይ ሞተ። እኛ ያለ ነው እዛ አሁን ይሄ ቤት ነው እንደሆነ አላውቅም። የቀበሌ ቤት ነው። የቀበሌ ቤት ነበር። አሁን ደግሞ ፈረሰ። እኔን ያ ቤት ሳይፈርስ ታገጥኩ፣ ተቀበርኩ። ልጄንም እንዳልፈልጋት የሰፈሩ ሰው አውሬ ያደረገኝ። ተሸፋፍኝም መጥቼ ጠየኩኝ፣ አልሆነልኝም። ላገኘት አልቻልኩም። መቃብር ቦታም ተመላለስኩኝ፣ ላገኘት አልቻልኩም ልጄን። ከዛም ያንን እያረኩ እያለው ቦታው ፈረሰ። አድራሻቸው ጠፋብኝ፣ የት እንዳለች ጠፋብኝ። ተንከራተትኩ። እግዚአብሔር ይስጥ ከቤተክርስቲያን ያገኘኋቸው ሴትዮ ከሆኜ ያው ለእሳቸውም ነግረውሃል አንተ የተወሰነ ነገር ነግረውሃል። አስጠግተውኝ ኖርኩኝ። እግዚአብሔር ይስጥ ደግሞ አሁን ይኸው ከልጅ ጋር አገናኘኝ። ተባረክ ብሩኩን ዘር ይባረክ። ይሄ ግን መናጢ ነው። እኔ መጀመሪያም ቀፎኛል። ታይ ልጅ ብያታለሁ፣ ታይ ልጅ ብያታለሁ። ለምን እንደተጠጋት እሱ ነው የሚያውቀው። እንግዲህ ራሱ መላኩ እኮ አገናኝቶ ከመላኩ ጋር ሰው የሚናደር ሰው እኮ ነው። ያ ባለ ሀብት የተባለው ሰውዬ ያውቁታል እንዴ? እሱ ነው ለዚህ ያበቃው። ለዚህ ያበቃ አይደል? ሀብቱን አብረህ ገፈፍክ። ጭራሽ አጠገቤ ቁጭ ብለህ እናቴን ታሰቃያለህ አንተ አውሬ። ሰውዬው ጠንቋይ ነው። ያለኝን ወርቅ ቤት እንትኑን እኮ ወስዶብኛል እና በመታቱ ነው
በመተቱ ለምን ተጠጋሽ መሰለሽ? ለሀብትሽ ብሎ ነው እንግዲህ። አንቺም እኔ አላቅልሽም ከየት እንደመጣሽው አላቅልሽም። ይሄን ሀብት እማዬ ሰርፕራይዝ የምታውቂው እኮ ነው አይደለ እንዴ? ከባንክ ተበድሬ ቤቴም ፈርሷል፣ ባዶ ነኝ እኔ። አንቺም ብቻ ልጅ ማግኘት ነው የምፈልገው እንጂ ስለ ሀብት ስለ ገንዘብ እኔ ሁሉን ነገር ትቼዋለሁ፣ አርግፌያለሁ። ከባሌ ጋር ብሬ ቀብሬዋለሁ። ግን እኔ መጀመሪያ እንዲሁ ይሄን ልጅ አልወደድኩትም። ተይ ብዬሽ አላልኩሽም? እሱማ ብለሽኛል። ራስ ጥፋት ነው። ተይ ልጅ ብያታለሁ። ተይ ይሄ ልጅ ቀፎኛል ብያታለሁ። ሁኔታው ምንም አላማረኝም። በቃ ሰውየውም ሲወራ የሰማሁት የባለ ሀብት የተባለው ሀብቱን የሚያገኘው በጥንቆላ ነው። ይሄም አሁን እንግዲህ ስማ ከእሷ የሚወሰደው በጥንቆላ ነው። ከሰውየው ጋር አንድ ናቸው፣ አይለያዩም ከሰውየው ጋር። ሹፌሩ እንደሆነ ነው የማውቀው የነበረው። አንድ ናቸው። ሹፌሩ ከመሆኑ በፊት አንድ ናቸው። ያውቃሉ እንዴ? እርሶ በደንብ ያውቃሉ ስለሱ መሰለኝ። ጠየቅኩኝ፣ በእግሬ እየሄድኩ ተጓዝኩኝ፣ ጠየቅኩበት፣ ሚስጥሩ አወቅኩበት። እስኪ ንገሩኝ፣ እስኪ ማለት የሚያውቁትን የሰሙትን ነገር ንገሩን። እንዲህ ሰውየውን ተጠግቶ ሰውየው ጠንቋይ እንደሆነ፣ የሰው ገንዘብ እንደሚፈልግ፣ የሰው ገንዘብ ከዛም እየሰለበ እንደሚወስድ ሰማሁ። እግዚአብሔር ግን ከልጅ ጋር አገናኝቶኛል። አሁንም ቢሆን መፍትሽን ፈልጊ። ባልና ሚስት ማለያየት ማለት ኃጢአት እንደሆነ ታውቂያለሽ። እማዬ ያው ቀለበቱን ወርውሬለታለሁ። ያው እኔ ምንም አልፈልግም። እንዴት ፍታኝ ስለው አልፈልግም ይለኛል። አልፈታሽም እኮ ነው የሚለኝ። አንቺ ንብረቱን ከየት አገኘሽው? እንዴ ከባንክ ተበድሬ ያለኝን የንግዱን እሰራበታለሁ ብዬ ነበር። ንግዱንም ወሰደው። ያው የባንክ ዕዳ ውስጥ ነው ያለሁት። ውሸት ነው ትበል። ራሷን መጀመሪያ እዛው መታ ነበረ። ምን አልመጣሁም ማለት አንቺም አብረሽ ሄደሽ ማን አልመጣሁም ይኸው እያለ እኮ ነው። ምንድን ነው ቃል ምንድን ነው? ቆይ ጉዱ ምን እያደረግሽ ነው ያለሽ? እኔ ምንም አላደረኩም ማማ። የባንክ ዕዳ ነው ያለብኝ። ያንን ወስዶታል። እኔ ምንም ውስጥ የለሁበትም። እንዴማ ምን ማለት ነው? አንተ ምን ማለት ነው? አንተ ነው የወሰድካት? እኔ አልወሰድኳትም። ማን ነው? እኔ አላውቀውም። ሲጀመር ቦታውን እራሱ ዝም ብሎ የሚቀባጠር ቀባጣሪ ነው። ቆይ እናትዋ እንዲቀበሩ ለምንድን ነው ያደረገው? ተቀብሯል ተብሎ እንዲዋሽ የተደረገው ለምንድን ነው? እሱን እኔ አይደለሁም ያዘዝኩት። ማን ነው ታዲያ? ጠንቋይ ነው ያዘዘው። ማን ነው ያዘዘው? ምን እንደምፈልግ ምንድን ነው ከዚህ ቤተሰብ የምትፈልጉት? ምንድን ነው የምትፈልጉት ከዚህ ቤተሰብ? ሁሉም ያቶ መላኩ ትእዛዝ ነው፣ እኛ አይደለም። እሷንም ያገኘኋት እዛው የጥንቆሎ ቦታ መጣ። እኔ እዛ ቤት አልሄድኩኝም። ማን ትቆጭኝ? እኔ እዛ ቤት አልሄድኩኝም። እና ታዲያ ያው መጣች አልሻለም እንዴ? እኔ ምን ስታረጊ ነው? የተናገርከው ነገር ውሸት ከተገኘ ህይወትን ነው የምናበላሽ። የምን ውሸት ነው የምታወራው? በዛ መንገድ ነው የተገናኘ ነው። ለዛም ነው አንድ ላይ እንድንሆን ያዘዘው። ምንም አይደለም እማ እንዳታምኝ፣ ውሸት ነው ሙች ውሸት ነው። እማዬ በእኔ ስም እምልልሻለሁ፣ ውሸት ነው። ቆይ እናታችን፣ ቆይ ተረጋጉ። እውነት ይሁን ውሸት እኮ አላረጋገጥንም፣ ገና ነው። እውነት ይሁን ውሸት አላወቅንም። ግን ልጅ አይደለሽም አድርገሽው ከሆነ ልጅ አይደለሽም። በቃ እንደ አባትሽ ቀብሬሻለሁ። በቃ በቁመናሽ አንቺን ለማፈላለግ እኮ ነው የሄድኩትኝ። የት ነው የሄድሽው? ጠንቋይ ቤት ነገረሽ። ታዲያ አገኘ ቃል ኪዳን። ቆይ ምንድን ነው ያደረግሽው? ከሬሳ ጋር እናገናኛለን ሲሉ ሰምቼ ነው። ከሬሳ ጋር እናገናኛለን ሲሉ እሺ ብዬ ሄድኩኝ። እንዴ ቆይ ይሄ ነገር የተፈጠረው መቼ ነው? አሁን የነገርሽን እኮ እናትሽ የጠፋችሁ ወይም ደግሞ ሞታለች ተብሎ የነበረው ይሄ ሰውዬ ካገኘሽ በኋላ ነው። መላኩን የማውቀው ሰው አለኝ አለ። እሱን ካገኘሽ በኋላ እኮ ነው። ካገኘሽ በኋላ ነው የሄድሽው ወይስ ከዛ በፊት ነው? እናትሽ የሞቱት ቆይ መቼ ነው? ሞታለች የተባለችው መቼ ነው? እሱን ከማግኘትሽ በፊት ነው ከሱ በኋላ ነው? እሱ ከመምጣቱ በፊት እናትሽ ሞታለች የተባለችው። ምን አይነት ቀልድ ነው እየቀለዳችሁት ያላችሁት? እሱን ካገኘሽ በኋላ አብረን ነው የምንኖረው ብለሽኛል እኮ። ሶስታችን አብረን ነን የምንኖረው የነበረው ነው። ለመካድ እየሞከርሽ ነው ያለሽው። አንቺ ራስሽ ልክ አይደለሽም። አንቺ ልጅ ግን ተናገሪ። ምንድን ነው ቃል ኪዳን? ቆይ ምንድን ነው የደበቅሽን ነገር? በቃ እሺ እውነታውን እናገራለሁ። ምንድን ነው ተናገሪ። አንቺ በቃ ከሄድሽ በኋላ ነው የሄድኩት። እውነታው ከዛ በኋላ ነው። በቃ አንቺ ከሄድሽ በኋላ ነው የሄድኩት።
እኮ እሱ እኮ የተገናኘ ነው እዛ ቤት ውስጥ ነው እያለ ነው ያለው። አይደለም ታዞ ነው አለሽ። ምንም ከሱ ጋር እሱ ለምንድን ነው ታዲያ የተገናኘ ነው እዛ ነው ያለው? አላቅለትም። መተሽ ድጋሚ ንብረታችንን ስጭኝ ያሉኝ አልሰጣችሁም። የማንን ንብረት? እኔም ነቅለታለሁ። መላኩን ያዘዘኝ እንደዛ ሲለኝ እኔ የማውቀው ነገር የለም አልኩት። ከዛ አሳይሻለሁ አለኝ። ይኸው ንብረቱ ያለኝ ንብረት እንዳለ ወሰደ። ማን ይወሰደ ያለሽ ንብረት በሙሉ? መላኩ። እንዴት ቆይ እኔ አላውቅም። የንግድና ሱቁን በሱ ስም ነው ያደረገው። በዚያ ወሬ ፊት አንቺ እንፈልግሽ ነበር ምን መሰለሽ፣ ስራ ላይ ሆኜ በጣም እጨነቃለሁ። አንቺን እንፈልግሻለሁ። ብዙ ቦታ ሄድኩኝ፣ ተከራተትኩኝ፣ አጣሁሽ። ከዛ መላኩ መጣና እኔ እኮ ከሙታን ጋር የሚገናኙትን ሰዎች አውቃለሁ አለ። የሚያገናኙ ሰዎችን አውቃለሁ አለኝ። ከዛ የሆነ ቦታ ወሰደኝ። እኔ ጠንቋይ ቤት እንደሆነ ራሱ አላውቅም። ከዛ ከዚህ በፊት የሰጠሁሽ ንብረት አለ አለኝ ሰውየው። ኧረ የሰጠኝ ምንም ነገር የለም አልኩት። ከዛ እሱ ካላመጣሽ አሳይሻለሁ አለኝ። የዛን ጊዜ ይኑር አይኑር ራሱ ነው እሱንም አላውቅም። ከዛ አሁን ምን ይላል? እዛ ተገናኝቼ ወይ አብረሽ ነው የምትኖሪው ወይስ እንዴት ነው? ከሱ ጋር ጭራሽ አግቢ ተብያለሁ። አንቺ ከሄድሽ በኋላ አግቢው? መላኩ እሱን አግቢና ሰላም ይሰጥሻል፣ ቢያንስ ብዙ ነገሮችን ይረዳሻል፣ ትሪት ያደርግሻል ሲለኝ አገባሁት። ቆይ አሁን እዚህ ጋር መላኩ ነው ያጋባን እያልሽ ነው። እሱ ደግሞ እያለ ያለው ጥንቆላ ቤት ነው የተገናኘ ነው። እኔ አላገኘሁትም። እኔ በእናቴ ጋር ሆኜ እናቷ ሞተች ከመባሉ በፊት እኮ ነው እነሱ የተገናኘ ነው። አይደለም እኔ አላውቀውም እሱን ጭራሽ። የዛን ጊዜ አንቺ ዝም በይ። እዛ ማለት የተናገርኩት አብረን ነው የምንኖረው ብለሽናል እኮ። አብረን እና አንቺ እኮ የሄድሽ በኋላ እኮ ቆይ እናታችን አንቺ ከሄድሽ በኋላ እኮ እሱን አግቢና እናትሽን አመጣለሁ ተብዬ እኮ ነው እንዴ። አብረን ነው የምንኖረው የነበረው ብለሽናል እኮ። ሶስታችንም አብረን ነው የምንኖረው። ይመላለሳል ነበር እንዴ እዚህ ቤት? ቆይ ለምንድን ነው ሶስት አይነት አራት አይነት ነገር የምትነግሪኝ? እዚህ ቤት አብረን ነው መጀመሪያም እዚህ ቤት አልነበረ ስሚኝ፣ ሲመላለስ የነበረው አብረን የተጋባን ስንጋባ ከእናቴ ጋር ነበር የምንኖረው። አብረን ነበር ሶስታችን ስንኖረው የነበራችሁ። በዛ ላይ ደግሞ ይሄ ሀብት የእናቴ ሀብት ነው አልሽን። እናታችን ደግሞ የነገረችን ይሄ ሀብት ራስሽ ሰርተሽ እንዳመጣሹ ነው እኮ። ሰርቼ እኮ ነው የመጣሁት። መጀመሪያ ግን የነገርሽን ይሄ ሀብት የእናትሽ እንደሆነ ነው የነገርሽን። ወይ ጉድ! በእሷ ስም ማዞር የኔ ንብረት አይደለም? እናቴ ነን አይደለችም? እሺ እሱ ሲሆን ግን እዚህ ጋር ለምን ሶስት አይነት አራት አይነት ነገር እየነገርሽኝ ነው? ነገርኩ እኮ በጣም። እሱ አብሮን ነበር ከተጋባን በኋላ አብሮን ነበር የሚኖረው። ለምን ነው ተጋብተን ያልሽኝ ታዲያ? ይመላለሳል ሳይሆን ሶስታችን አብረን ነበር የምንኖረው ነው ያልሽኝ። የዛን ጊዜ ኢየሱስ ምላስ ነው እንዲዋትሽው እማዬ ተቀያየር ያለሽ እኮ እየተቀያየርሽ ያለሽ ምንድነው? እሺ ለካስት እኮ ነው ይሆንሽብኝ። እኔ እኮ ልጅ ቃል ኪዳን አልመሰልሽኝ፣ ምስስቷን ነው የመሰልሽኝ። ምንድነው? እስኪ ለመደበቅ የሞከርሽ ያለሽ ለኛውን እኮ ነው የተናገርኩት። እና ስንት አይነት ነው በአንድ ምላስ ስንት አይነት ነው የምታወሪው? እስስት እኮ ነች የምትቀያየረው እንዴ። እሱ አብረኝ እስካለ ድረስ እኔ እንደ ባለቤት እኮ ነው የምቆጥረው። እሺ ይኸውልሽ ስሚኝ፣ አሁን ከእሱ ጋር የተገናኛችሁ ሴት ነው መላኩን ያገናኘኝ። መላኩን ያገናኘሽ የት ነው የተገናኛችሁበት ቦታ? እዛው ያለሁበት ሽቶ ቤት መስሪያ ቤት። እየዋሸ ነው? እኔ ምንም ነገር እየዋሸሁ አይደለም። ሁላችንም ስራችን የምንፈጽምበት አንድ ቦታ ነው። ሽቶ ቤት ነው ተገናኘ ነው ያልሽኝ ራሱ ጋር። ከዛ መቶ ቃኘው አየው። ከዛ ምን ነው ስለው አሪፍ ቦታ ነው ያለሽ አለ። እሺ ከዛ ጊዜ በኋላ አብሮ ከዛ ማየ ደግሞ ታየው እሱን አለች። እሺ ከዛ እዚህ ቤት ሲመላለስ ታየው አልፈልገውም አለች። ከዛ እሷ ከጠፋ በኋላ መላኩ እሱን አግቢዋል። እሺ ከዛ እናትሽ ከጠፋሽ በኋላ ነው እሱን ያገባሽው? አዎ ግን እሱ እዚህ ቤት እንደ ባለቤት ነበረ፣ እንደ ባለቤት ይሆኑ ነበረ። እሷ ደግሞ አትፈልገውም ነበር። ለምንድን ነው ሁለት አይነት የተለያየ ነገር እየሰማሁ ያለሁት? የትኛው ነው ትክክል ታዲያ? ይኸውልህ የማትወጣው ጣጣ ውስጥ ነው የምትገባው። እሷ የምትነግረን ነገር ልክ ሆኖ አንተ የምትነግረን ነገር እያንዳንዱ ሀሰት ከሆነ ህይወትህ ሙሉ ለሙሉ ይበላሻል። እኔ እየተናገርኩት ያለው እውነት ነው። ስለ አቶ መላኩ ማወቅ ፈልገን የመጣው አይደለ? አዎ። እዚህ እውነታ ውስጥ ስትገባ ግን የማትወጣ ወደ ውስጥ ነው የምትገባው። የፈለገ ውስጥ ልግባ ነገር ይኸውልህ አቶ መላኩ ሁሉንም በእኔ ስም አዙሮት እሱ ሞቷል። ቀልድ ነው? እየቀለድክ ነው? እየቀለድኩ አይደለም ያለሁት።
እናትየዋ ሞተዋል እንደተባሉት እሱንም እያጠፋህ ነው የምትገኘው? እንደኔ ቀበርከው እንዴ? እያጠፋው አይደለም። እሷን ብለው መጥተው የነበሩት እህትና ወንድሟ የተባሉትም የእሱ ልጆች ናቸው። ምን ሊያደርጉ ነው ታዲያ የመጡት እዚህ? ልጅ ሆነው እንዴ? እዚህ ነገር ውስጥ ሁሉንም ማወቅ የምትፈልግ ከሆነ አብዛኛው እነሱ ይነግሩሃል። እኔ ቀኝ እጁ እንደነበርኩኝ ለዛ ነው ንብረቱን ሁሉ በእኔ ያዞረው፣ ሆቴሉንም ሁሉንም። መቼ ነው ደግሞ መቼ ነው የሞተው አቶ መላኩ? ትንሽ ቆይቷል። ታዲያ ቆይ አንተ እዚህ ቤት ምን ልታደርግ መጣ? አቶ መላኩ ንብረቱን በሙሉ ካዞረልህ ሁሉም ነገር ተስተካከለልህ፣ እዚህ ቤት ምን ልታደርግ መጣ? እሱንም በእነሱ ትዕዛዝ ነው የመጣሁት። አቶ መላኩ ከሞተ ማን ነው የሚያዝህ? አቶ ተሰማ ናቸው። አቶ ተሰማ ማን ነው? ተሰማ እንደቦይ ነው የምታውቀው? ያውቁታል እንዴ? አንተ የት ነው የምታውቀው? ተሰማን ታውቂዋለሽ እንዴ? ያውቁታል እንዴ ማለት ነው? አንተን እኮ ነው የምልህ። የት ነው የምታውቀው? አቶ ተሰማ የሁላችንም አለቃ ናቸው። የሁላችንም ማለት ከላይ ሆነው የሚያዙን እሳቸው ናቸው። እዚህ ቤት እንደገባም ትዕዛዙን የሰጡኝ እሳቸው ናቸው። እንዴ መላኩ እኮ ነው አንተን ያስተዋወቀኝ። አንተ ምን እያልክ ነው? ጆሮዬ ነው። እማ ቆይ ቁጭ በይ። ነይ ቁጭ በይ። እማ ቆይ ልጠይቀው። ዝም በይ አንቺ ጠይቁ። ቆይ ምንድን ነው ማለት? ቆይ እናታችን ተረጋጉ። እማ ቆይ እስኪ ተውኝ። እኔ እኮ ተረጋጉ እናታችን። ቆይ ተረጋጉ። ቆይ እናታችን ተረጋጉ። ቆይ ተረጋጉ። ልቀቀኝ ነው ቆይ ተረጋጉ። እንዴ ቆይ ቃል ኪዳን